ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛያል። ዛሬ ደግሞ ይዘንላችሁ የመጣን በሁለተኛ ፊደሎች ቃላት ምስረታን ነው። ቃላትን እንዴት እንመሰርታለን፣ እንዴት አገጣጥመን እናነባለን የሚለውን በድጋሚ ይዘንላችሁ መጥተናል። ቪዲዮውን ጀምራችሁ አተውት እስከ መጨረሻ ይት ቃላትን እንዴት አገጣጥማችሁ እንደምትጽፉ እንዴት አገጣጥማችሁ እንደምታነቡ ባጭሩ ትረዱበታላችሁ ማለት ነው። ለእናንተ በማይከብድ መልኩ ቅልል አድርገን በሁለት በሶስት ፊደላት እያገጣጠምነ ሆሄያትን እያገጣጠምነ ቃላት መስርተን ይዘንላችሁ መጥተናል ማለት ነው። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ አማርኛ መማር ለሚፈልጉ እንዲሁም ሌሎችን የትምህርት አይነቶች መማር ለሚፈልጉ አድርሱልን። በኦንላይን መማርና መከታተል ከፈለጋችሁ ከታች ቪዲዮ ስር ባለው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ ደውሉልን። ወደ ትምህርታችን ስንገባ እቺ ማነች? ሹ። እስኪ በሹ ቃላት ስንመሰርት በጣም ብዙ ቃላትን መመስረት ይቻላል። ከነዛ መካከል ግን ትንሽ ቃላት እንዴት እንደምንመሰርት ለማየት ለምሳሌ ያክል የተወሰኑትን እናያለን። ሹ እቺ መ እቺ ት ሹ መ ት በአንድ ላይ ምን ይሆናል? ሹመት ይሆናል። ይቺስ ሹ ይቺ ካ በአንድ ላይ ሹካ። እሺ ይቺስ ሹ ይቺ ራ ይቺ ብ ሹራብ። እሺ ይቺስ ሹ ይቺ ፌ ይቺ ር በአንድ ላይ ስናነባቸው ሹ ፌ ር ምን ይሆናል? ሹፌር ይሆናል ማለት ነው። ይቺስ ሹ ይቺ ል በአንድ ላይ ስናነባቸው ምን ነው እናነባቸው? ሹል። እሺ ይቺ ማነች? ሹ ይቺ ሉ ይቺ ቃ በአንድ ላይ ስናነበው ይሆናል ሹሉቃ። እሺ ይቺ ደግሞ ማነች? ቁ ነች። በቁ ደግሞ በሁለተኛዋ ፊደል በቁ አሁንም ለምሳሌ ያክል የተወሰኑ ቃላትን እንመሰርታለን ማለት ነው። እንመሰርታለን። እስቲ ይቺን ማነች? ቁ ይቺ መ ይቺ ት በአንድ ላይ ስናነበው መጀመሪያ ፊደሎችን እንለያለን። ከዛ ደግሞ ቀስ ብለን እንጠራቸውና መጨረሻ ላይ ፍጥን ነው ስናነባቸው ኖርማል ነው እናነባቸዋለን ማለት ነው። ይሄው ቁ ይቺ መ ይቺ ት በአንድ ላይ ቁመት። እሺ ይቺ ቁ ይቺ ር ይቺ ጥ በአንድ ላይ ቁርጥ። አብዛኞቻችን የምንቸገረው ፊደሎችን እያወቅናቸው ነገር ግን አገጣጥመን ማንበብ ተቸገርን የምትሉ ፊደሎችን እንደዚህ የራሳቸውን ስጠሯቸው በትክክል ከጠራችኋቸው ምንም አትቸገሩም ማለት ነው። ቀጥታ ልክ እንዳቀማምጣቸው መጀመሪያ ረጋ ብላችሁ ከዛ ፍጥን ብላችሁ ከጠራችሁት ቀጥታ ንባቡን ወይም ትርጉሙን ይሰጣችኋል ማለት ነው። ለምሳሌ ቁ ይቺ ር ናት። ር ይቺ ጥ ማለት ነው ይሆናል። ቁ ር ጥ ቁርጥ። ይሄኛው ይቺ ማነች?
ቁ ይቺ ራ በአንድ ላይ ስናነበው ቁ ይኸው ለየትም ቦታ ብናገኛት ምን ብለን ነው የምንጠራት? ቁ ብለን ነው። ይቺ ደግሞ ራ በአንድ ላይ ቁራ ቁራ ብለን እንጠራዋለን። ቁራ። እሺ ይቺስ ቁ ይቺ ር ይቺ ስ እስኪ በአንድ ላይ ብለን ነው የምንጠራው። እስቲ ይቺ ቁ ይቺ ር ይቺ ስ በአንድ ላይ ቁርስ 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 ብለን እንጠራዋለን። ቁርስ። እሺ ይቺስ ቁ ይቺ ል ይቺ ፍ በአንድ ላይ ቁልፍ ቁልፍ ብለን እናነባዋለን። ቁልፍ ቁልፍ። እሺ ይቺስ ቁ ይቺ ጥ ይቺ ር በአንድ ላይ ምን ይሆናል? ቁ ጥ ር ቁጥር። ምን ሆነ? ቁጥር ቁጥር። እሺ ይቺ ደግሞ በቡ ነው። በቡ ነው ቃል መሰረተኛው ደግሞ። እስቲ ይቺ ማነች? ቡ ይቺ ና በአንድ ላይ ምን ይሆናል? ይቺ ቡ ናት፣ ይቺ ና ናት። በአንድ ላይ ስናነበው ምን ይሆናል? ቡ ና ቡና ቡና። እሺ ይቺስ ቡ ይቺ ቺ ይቺ ላ በአንድ ላይ ቡ ቺ ላ ቡችላ ቡችላ። እሺ ይቺስ ቡ ይቺ ለ ይቺ ን ይቺ ቡ ይቺ ለ ይቺ ን በአንድ ላይ ስናነበው እናነበዋለን። ቡ ለ ን ቡለን ቡለን። እሺ ይቺስ ቡ ይቺ ቃ ይቺ ያ እስቲ በአንድ ላይ ቡ ቃ ያ ቡቃያ ቡቃያ ቡቃያ። እሺ ይቺስ ቡ ይቺ ሬ በአንድ ላይ ምን ይሆናል? ቡ ይቺ ሬ ቡሬ ቡሬ። ምንም ለማገጣጠም ሌላ የምንጨምረው ነገር የለም። ፊደሎችን ማንበብ። አሁን እዚህ ጋር ያው የምንጨምረው ይቺ ቡ ናት፣ ይቺ ሬ ናት። በአንድ ላይ ቡሬ አያይዘን ሁለቶችን መጥራት ነው እንጂ ሌላ የምንጨምር ነገር የለም ማለት ነው። ቡሬ። እሺ ይቺስ ቡ ይቺ ድ ይቺ ን በአንድ ላይ ቡ ድ ን ቡድን። ምን ብለን እናነባዋለን? ቡድን ቡድን። እሺ ይቺ ደግሞ ቱ ነች። ቱ ይቺ ቱ ይቺ ር ይቺ ክ እስኪ በአንድ ላይ ቀስ ብለን እንጥራቸው። ስማቸውን መጥራት ብቻ ማለት ነው። ቱ ር ክ ቱ ር ክ ቱርክ ቱርክ ይላል ማለት ነው። እሺ ይቺስ ይቺ ቱ ይቺ ታ በአንድ ላይ ቱ ታ ቱ ታ ምን ሆነ? ቱታ ሆነ ማለት ነው። ቱታ። እሺ ይቺስ ቱ ይቺ ሪ ይቺ ዝ ይቺ ም እስኪ በአንድ ላይ ቀስ ብለን ደግሞ እንጠራቸዋለን ማለት ነው። ከዛ ፍጥን ብለን በአንድ መጥራት። ይኸው ቱ ሪ ዝ ም ይኸው ቱ ሪ ዝ ም ምን ሆነ? ቱሪዝም 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 ቱሪዝም። እሺ ይቺስ ቱ ይቺስ ሪ ይቺስ ስ ይቺ ት ቱ ሪ ስ ት በአንድ ላይ ስናነበው ቱ ሪ ስ ት ቱሪስት ቱሪስት። እሺ ይቺስ ቱ ይቺ
ን፣ ይቺ ዝ፣ ይቺ ያ በአንድ ላይ አሁን ለምሳሌ ይኸው ቱ፣ ይቺ ን፣ ይቺ ዝ፣ ይቺ ያ ብለን ስናነበው ምንም ትርጉም ያለው አይመስልም። ግን ቀጥታ ሌላ ነገር ሳንጨምር ፊደሎችን ብቻ ጠርተን ስናልፍ ትክክለኛ ስሙን እናገኛለን ማለት ነው። ቱ ን ዝ ያ ቱንዚያ ምን ሆነ? ቱንዚያ። እሺ ይቺስ ቱ፣ ይቺ ፊ፣ ይቺ ት በአንድ ላይ ቱ ፊ ት፣ ቱ ፊ ት። ከዛ ውጭ ፍጥን ብለን ስናነበው ሌላ ነገር ያለው ስለሚመስለን ወይም ደግሞ የተሳሳትን ስለሚመስለን ነው እንጂ መጀመሪያ ቀስ ብለን ከዛ ደግሞ ስንለምደው ፍጥን ስንል ልክ ኖርማል ነው እናነባዋለን ማለት ነው። እና ስለዚህ በአጭር በትንሽ በዚህ ባጫጭር ቃላቶች ልምምድ አድርገን ከዛ በኋላ ደግሞ ረጅም ጽሁፎችን እያልን ካረግ አረፍተ ነገር ረጅም ነገሮችን እያልን እንቀጥላለን ማለት ነው። በቀላሉ እነዚህን አንባችሁ ከተለማመዳችሁ ሌላውንም ማንበብ ምንም አይከብዳችሁም ማለት ነው። ምሳሌ ይችን አነበባችሁ በኋላ ቡና፣ ቡችላ፣ ቡለን፣ ቡቃያ፣ ቡሬ፣ ቡድን ሌሎችንም ልክ እንደዚህ እያነበባችሁ ምን ትላላችሁ? ትለማመዳላችሁ ማለት ነው። ትለማመዳላችሁ። ይኸው ሹራብ፣ ቁራ፣ ቡለን፣ ቱሪዝም ልክ መጀመሪያ አንዳንድ አወቃችሁ በኋላ እንዲያረጋችሁ ስለማመዱ ሌሎችንም በዚህ ልክ የማንበብ ልምዳችሁ ይዳብራል ማለት ነው። እሺ ለዛሬ ይዘንላችሁ የመጣን ቪዲዮ ይመስላል። በአጭር ጊዜ ማንበብ መጻፍ እንፈልጋለን ወይም ደግሞ እንማራለን የምትሉ ከታች ባለው ስልክ ደውሉልን። ለዛሬ ይዘንላችሁ የመጣን ይመስላል። መልካም ጊዜ፣ ሰናይ ቆይታ